ሰላም ሰላም ውድና የተከበራችሁ የይፋት መልቲሚዲያ አድማጭ ተመልካቾች እንደምን አላችሁ? እንደምን እስከዚህ ሰዓት ከረማችሁ? እያልኩኝ ዘወትር እንደተለመደው ምኞት የተሰኘ መጣጥፍ ልቦለድ ይዤላችሁ ቀርብ ያለው እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በትህትና ጠይቃለሁ። ቪዲዮውን ሲጀምሩት ላይክ፣ ሼር፣ ሀሳብ አስተያየታችሁን በኮሜንት የይፋት መልቲሚዲያ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን የዘወትር ቪዲዮ ግብዣ ይሆናል። ውድ አድማጭ ተመልካቾች ክቡራና ክቡራት ምኞት የተሰኘ መጣጥፍ ልቦለድ ለሁለት ቀን ተቋርጦ ስለነበረ ከወዲሁ ይቅርታ ጠይቃለሁኝ። ያው ያለመመቻቸት ነው ወደ እናንተ ያላደረስኩት። ዛሬ ደግሞ እንደተለመደው አነብላችኋለሁኝ ካቆምንበት። ባለፈው ምኞት ክፍል 50 ይዤላችሁ ነበር መጥቼ ያቋረጥኩት። ዛሬ ደግሞ ምኞት ክፍል 51 እንደተለመደው አነብላችኋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በታላቅ ግብዣ ጋበዝኳችሁ በትህትና ጭምር። ምኞት ክፍል 51። ምኞትን ወደ አዲስ አበባ ይዟት መመለስ ፈራ። ወዴት ወስጄ ልደብቅሽ? ወዴት ይዤሽ ልሽሽ? ይዘሃት ጥፋ ጥፋ አለው። በፊት ግን ነገውኑ ምኞትን እዛው ሐዋሳ እንድትሆን በማድረግ የሆነ ምክንያት ፈጥሮ ወደ አዲስ አበባ በመሄድ የሚኪን ሁኔታ ማጣራት። ሚኪን አጋጣሚ እንዳገኘው መስሎ አግኝቶት ስሜቱን መረዳት ፈለገ። በዚህ ሁኔታ እዚህ መቆየት አልፈለገም። ነገውን ወደ አዲስ አበባ ተመልሼ ሚኪን አገኘዋለሁ አለ። ጽናት ሚኪ ጋር እንደደረሰች የሚኪ ሁኔታ ያልጠበቀችው ነበርና በጣም ደነገጠች። ፊቱ ላይ ያነበበችው ተስፋ የመቁረጥና ስሜትና ልክ እንዳያት ሳያት ሁኔታው ለሱ ባትነግረውም በውስጡ አፍና የያዘችው ፍቅር ስላለባት ጽናት በዛ ደረጃ ሚኪን ማየት ከባድ ነበር። በዛ ሁኔታ ውስጥ ሆኖ ምን ሆነህ ነው ብሎ ለመጠየቅ ድፍረት አታ ዝም ብላ አጠገቡ ተቀምጣ አይን አይኑን ስትመለከተው ከቆየች በኋላ እባክህ ሚኪዬ መጠጡ ይበቃሃል፣ ወደ ቤት እንሄድ አለችው። ጥያቄ ባዘሉ አይኖቿ ስትመለከተው ባትጠይቀውም ከሷ ውጭ መከፋቱን ማዘኑን የሚተነፍስበት የሌለው ሚኪ ግን ከተለያዩበት ቀን አንስቶ ምን እንደተፈጠረ አንድ በአንድ በእንባ እያራስ አወራት። በእንባ እየራሰች አዳመጠችው። ይዘው ከሆቴሉ ወጣች። ወደ ቤት አስገብታ ካስተኛችው በኋላ አባቷ እንዳያዝኑባት ስለሰጋች እኔ እዛው ክፍል ልተኛ ብላ በመውጣት ወደ ቤቷ ሄደች። በጧት ሚኪ ሳይነቃ ተነስታ ወደ ቤት ሚኪ ቤት መጣችና አንዱ ክፍል ውስጥ ጋደም ብላ ማታ ከነገራት ታሪክ ውስጥ ሚኪን ከሀገር ሀገር ያንከራተተው በጭራሽ ምኞት ልትሆን እንደማትችል ውስጧ ጠርጥሮ ስትምከነከን ያደረችበትን ሀሳብ ለሚኪ ለመናገር እስኪ ነቃ ትጠብቅ ጀመር። ጽናት መሳይ እስከ እኩለ ሌሊት በሀሳብ ሲገላበጥ ቆይቶ እኩለ ሌሊት ላይ እንቅልፍ ጣለው። ጠዋት 12 ሰዓት ከሩብ ላይ ከእንቅልፉ ነቃ። አልጋው ጠርዝ ላይ ተቀምጦ ወደ አዲስ አበባ ግድ የሚያስኬድ ነገር እንደገጠመው ደርሶ እስኪመጣ ምኞት እዛው ሐዋሳ እንድትቀመጥ ምን ብሎ ሊያሳምናት እንደሚችል አሰበ። የመጡለትን የተለያዩ የማሳመኛ ምክንያቶች በጭንቅላት ውስጥ ሲጽፍ ሲቀድ ቆየ። የተሻለውን ሀሳብ አጽድቆ ተነስቶ መለባበስ ጀመረ። ክፍሏን በማንኳኳት ማንነቱን ተናገረ። ተነስታ ከፈተችለትና በሰላም ነው መሲ አለችው እንደቆመች። አዎ ደላላው ነዋ። ደላላው በሌሊት ደውሎ ቤቱን አግኝቼልሃለሁ፣ ነገር ግን በጠዋት መጥተህ
ኪራዩን ቅድሚያ ለ3 ወር ካልከፈልክ ለሌላ ሰው አሳልፎ ያከራይብናል። ፈጠን ብሎ ደርሼ ልምጣ ምኞቴ፣ አንቺ እዚሁ ሁኚ፣ እስከ ማታ መለሳለሁ ሲላት ከድሬ እንደመጣች ሚኪ ቤቱን እስኪታደስ በሚል ሰበብ እዛ ኮንዶሚኒየም ውስጥ አስቀምጧት መጣው ጠብቂ ብሎ የውሃ ሽታ ሲሆን ውስጧ የተፈጠረባት መጥፎ ስሜት መጣባት። ውስጧ ተገለባበጠባት። አይሆንም፣ በፍጹም መሄድ ካለብንም አብረን እንሄዳለን እንጂ ለሰከንዶች እዚህ ብቻዬን አልሆንም። ብቻዬን ትተኸኝ አትሂድ መስዬ፣ እኔ ብቻዬን መሆን እፈራለሁ። እባክህ ጥለኸኝ አትሂድ ብላ ተጠመጠመችበት። መሳይ የሚይዘው የሚጨብጠው ጠፋበት። ምኞቱን ድንገት የቀየራት ስሜት ምን እንደሆነ ሲገባው የትም አልሄድም ምኞቴ፣ ምንም ሁኝ ምንም፣ የኔም ሁኝ የሌላ ወደ መቃብር ካልሆነ ሌላ ወዴትም ጥዬሽ አልሄድም። የኔ መድኃኒት፣ የትም አልሄድም። በቃ አብረን ደርሰን እንመለሳለን። በጭራሽ ጥዬሽ አልሄድም የኔ ምኞት አለ አጥብቆ እያቀፋት። ወደ አዲስ አበባ ጉዞ እንደጀመሩ አሁን ቤቱ ተገኝቷል ብያት ስንደርስም ልላት ነው ብሎ ተጨነቀ። ስልኩን አነሳና ወደ ደላላው ደወለ። ደላላው ስልኩን አንስቶ አሎ፣ ልደውልልህ ስል ደወልክ? አዲሷ ሙሽራ እድለኛ ነች እባክህ፣ ምርጥ ቤት ከነሙሉ ዕቃ አግኝቼልሃለሁ ሲለው እሺ ከ1 ሰዓት ከ2 ሰዓት በኋላ ደውላለሁ ብሎ ለምክንያት የፈጠረው የቤት መገኘት ሰበብ እውነት መሆኑን እያስደመመው አዲሷ ሙሽራ የኔ ትሁን የሌላ መቼ ለየና እስቲ እንዳፊ አድርግልኝ አለ ለራሱ መሳይ በውስጡ። ብሩኬን ወደ ሆስፒታል እንዳደረሱት የኪሱን ዋሌትና የእጁን ስልክ ይዞ የነበረው ሰው እዛው ለነበረ ዶክተር አስረክቦ ብሩክን እንደማያውቀውና እሱ በመኪና አደጋ ሚስቱን ስላጣ አዝኖ እንደተከተለው ተናግሮ ደህና ስለሆነ ለቤተሰቦቹ በማታ ደውላችሁ ባታስደነግጧቸው ጥሩ ነው ብሎ አስተያየት አክሎ ከሆስፒታሉ ወጥቶ ሄደ። ጠዋት ላይ አንዲት ነርስ ወደ ተንጋለለው ብሩክ ጋር ጠጋ ብላ እባክን የስልክ መክፈቻ እዚህ ላይ ጻፍልኝ ወይንም ክፈትና ወደ ቤተሰቦች ልደውል አለችው። እያቃሰተ ነገራትና ትንሽ የሚለውን ላይ ደዊ፣ ታናሽ ወንድሜ ነው፣ እናቴ ልብ ድካም አለባት እንዳትደነግጥ አላት። ከብሩክ ስልክ ላይ ትንሽ የሚለውን ስልክ እየፈለገች ከክፍሉ ወጣች ለመደወል። ትንሹ ስልክ ላይ ስትደውል ስልኩ አይጠራም፣ ዝግ ነው። ግራ ገባት። አደጋው ከመድረሱ በፊት ብሩክ ወደ ደወለባቸው ስልኮች መደወል አሰበች። መጀመሪያ የደወለችው ወደ ጽናት ሰራተኛ ነበር። ሰራተኛዋ ስልኳን ክፍሏ ውስጥ ትታው ቁርስ እያቀራረበች ስለነበር አላነሳችውም። ወዲያው ጨርሳ ወደ ክፍሏ ተመለሰች። ሚስኮል አየች። ማታ ጠዋት ሚስኮል እንዳደረግኩልሽ እቅድ 2ን ቀጣይ ብሏት ነበር ብሩኬ። ወደ ሚኪ ደወለች። ሚኪ ከእንቅልፉ ባኖ አይኑን እያሻሸ ስልኩን አነሳው። ብሩክ ባስጠናት መሰረት ጽናትና ወንድሟ በምኞት ላይ ምን እንደፈጸመው ባሳማኝ ሁኔታ ጋተችው። ሚኪ ዞረበት። ቢዚ ሲለው ታወቀው። ጽናት እንደዛ ታደርጋለች ብሎ መቀበል ቸገረው። ትንሽ ቆይቶ ከክፍሉ ወጥቶ ሰራተኛዋን ጽኑ የት ነች አላት። በአጌጭ ያለችበትን ክፍል አሳየችው። ዘው ብሎ ሲገባ ጽኑ እንቅልፍ ላይ ነች። ተኝታለች ከነልብሷ። ተጠግቶ በመቆም ቁልቁል እየተመለከታት የሰራተኛዋ ስልክ አልነሳ ያላት ነርስ ዝቅ ስትል ጽናትን አገኘቻት። ጽናት ላይ ደወለች። ጽናት ብንን ስትል ቁልቁል ያፈጠጠባትን ሚኪን አይታው ደነገጠች። ምንድነው ሚኪዬ አለችው ተፈናጥራ በመነሳት። አይ ምንም፣ ግን ልትነግሪ ፈልገሽ
የደበቅሽ ሆነ ብለሽ ሳይሆን በስሜት ተገፋፍተሽ እኔን የሚያሳዝን ነገር ሰርተሽ ይሆን ጽናቱ? በጭራሽ ሚኪ፣ ለምን እንደዚህ አልከኝ? ስልኩን አንሺው ብሏት ወጣ። ዳግም ሲጠራ ሚኪ ምን እንደሚል ምን እንደሚያደርግ ግራ ግብት አለው። ጽናት ግራ እንደተጋባች ስልኩን አንስታ ነርሷን የብሩክን በመኪና አደጋ ሆስፒታል መግባት ስትነግራት ደነገጠች። ሮጣ በመውጣት ለሚኪ ነገረችውና ተያይዘው ወደ ብሩክ ሄዱ። ቅድም ለምን እንደዛ ብሎ እንደጠየቃት እንዲነግራት ስትተውተው ፈራ ተባ እያለ ነገራት። ለኔ ትወ ሚኪዬ፣ ይህንን የማንሸር እንደሆነ ይገባኛል። ስላመንከኝ ግን ከልብ አመሰግናለሁ አለች። በንዴት ጣቶቿ ፀጉሯ መሀል ሽጣ እያበጠረችው። ሆስፒታል ደርሰው ብሩክ ብዙም እንዳልተጎዳ አረጋገጡ። የደወለችላትን ነርስ በአይኗ ጠርታት ከክፍሉ ወጣች። ወዲያው ቤተሰብ ጋር ለመደወል ስለፈለገች የብሩክን ስልክ ከፍታ እንድትሰጣት ጠየቀቻት። ሰጠቻት። ወዲያውኑ የቤታቸውን ሰራተኛ ስልክ ላይ የተላላኩትን መልእክቶች አገኘቻቸው። ደወለችላት። እቅድ 2 ለሚኪ ደውዬ ነግሬዋለሁ ጌታው አለች ሰራተኛዋ። ስልኩን ጠርቅማባት እንደብድ አደረጋት። ወደ ክፍሉ በመግባት ይቀጥላል። ውድ አድማጭ ተመልካቾቼ ምኞት የተሰኘ ልቦለድ መጣጥፍ ክፍል 51 ይህንን ይመስል ነበረ። በቀጣይ ክፍል በምኞት እስከምንገናኝ ቸሩ ሁሉ ይቅጠመን። እንዲሁም በሀገር ውስጥ የሚሆን በሀገር ውጭ ለሚሰቃዩት እስር ቤት እግዚአብሔር አምላክ ፍትህ ከሰው አይደለም ከእግዚአብሔር ነውና ሀገርም ውስጥ ላሉት ለእስር ቤት ለሚሰቃዩት ለቤተሰቦቻቸው ያብቃልን። እዚህም በሳዑዲ አረቢያ ለሚሰቃዩ ወገኖቻችን በሰላም ለቅድስት ሀገራቸው ያብቃልን። መላይ ስደት ህይወት የምንኖረው እግዚአብሔር አምላክ ጠብቆ ለቅድስት ሀገራችን ያብቃልን። እዚህ ጋር ግን አንድ መልእክት የማስተላልፈው ነገር ቢኖረኝ በዚሁ አያይዤ አንዳንድ ነገር ማለት እወዳለሁኝ። ዳይሬክት ራሱን የቻለ ቪዲዮ መስራት እችላለሁ፣ ግን መስራቱ ትርጉም የለውም። እዚህ ጋር ቪዲዮ ሰርቶ 30 ሰው 40 ሰው 50 ሰው ሰማውና ትርጉም የለውም። ትርጉሙ ምንድነው? አንድ ሰው እንኳን ሰምቶት ያ ሰው ተሰሚነት ተገኝቶ ፍትሃዊ ነገር ሲገኝ ነው። ነገር ግን እዚህ ጋር አወራን አላወራን ትርጉም የሌለው ነገር ዝም ብሎ መጮሁ ለኔ ትርጉም አልባ ነው መስሎ የሚታየኝ። ለምን ካላችሁ በሀገራችን ላይ የህዝብ ልጆች ጀግኖች ስለ ሀገራቸው ስለ ህዝባቸው ለቆሙት እስር ቤት ሆነው ከቤተሰቦቻቸው ተለያይተው የችግርን ጽዋ እየጠጡ ያሉት እስር ቤት ያሉት ናቸው፣ ፍትህ በሌለበት ሀገር ማለት ነው። እና ሳውዲ አረቢያ ላይ ሆናችሁ ለምንድነው ፍትህ ለወገኖቻችሁ የማትጠይቁት? ሳውዲ ለሚሰቃዩት ፍትህ አትጠይቁም ወይ የሚል አንዳንድ ነገርም ተነስቷል። ቻናል አለንና ቻናላችንን ለወገኖቻችን ድምጽ እንሆን፣ ለሀገራችን ድምጽ እንሆን ማለት እዚህ ጋር ብዙም ተቀባይነት የአእምሮ የለውም። ለምን ካላችሁ በሀገራችን ላይ ያያችሁን ነው። በሀገራችን ላይ ፍትሃዊ ያልተደረገ ነገር ያላገኘ ነገር በሰው ሀገር ላይ ፍትህ ይገኛል ማለት ይሄ ዘበት ነው። ስለዚህ ምንድነው ሳውዲ አረቢያ እኮ ህጓ ነው። ህጓ ከጥንትም አለ። ህገ ወጥ ሲመጣ እስር ቤት አስገብታ ወደ መጡበት ሀገራቸው የመመለሷ ዛሬ አይደለም። እኛ አሁን ላይ ይሄ መንግስት ከመጣ ጀምሮ ሳውዲ አረቢያ ህገ ወጥ ሲመጣ እስር ቤት የመሰቃየት የመሞት የስደተኛ ብዙ መከራና በደል የደረሰበት በእርግጥ እሱ ነው ወይ ሂዱ ያላቸው በባህር የሚልም አይጠፋም። ያ አይደለም ትልቁ ነገር። ሲጀምር የኢትዮጵያ ሰው በባህር እንደሚመጣ ብዙ ፐርሰንት አለ። ከህጋዊው ህገ ወጥ ነው የሚበልጠው ማለት ነው። ስለዚህ እሱ ሂዱ አልሂዱ ስላላለ ሳይሆን ህዝቡ በእግሩ ስለሚመጣ ማለት ነው። ያ ማለት ደግሞ የተለመደ ነው። ሁልጊዜ እኔ ካወቅኩ ጀምሮ ገና እኔ ስደት ሳልመጣ በባህር እየመጡ ተይዘውም ወደ ሀገር ሲመለሱ ወዲያው ደግሞ ተመልሶ ይመጣሉ። ይሄ ነው
እነሱ ይመልሳሉ፣ እነዛኞች ይመጣሉ። እንዲሁ ሲመላለሱ የጌም ጨዋታ ሆኖ የነበረና ያለ ነው። እና በሳውዲ አረቢያ እስር ቤት በጣም የከፋው ሞትም እስርም የከፋው በዚህ በ5 ዓመት ውስጥ ነው። በፊት ግን እንደታሰሩ በዛው በ8 ቀን ውስጥ ኢትዮጵያ ላይ ይገኛሉ ማለት ነው። ግን አሁን ላይ 5 ዓመት ሙሉ ግን በጣም ጭቁን እስር ቤት በቃ የሞት ፍርድ እስር ቤት ነው እና የሚገቡት። እግዚአብሔር አምላክ ይድረስላቸው። እኛ ስለ እነሱ ድምጽ መሆን አቅተን በወገኖቻችን አፍረን ሳይሆን ግን የማንጮህበት ምክንያትም በየራሳችን ላይ አለ ብዬ ነው ማምነው። ልክ እንደኔ የሌላውን ሰው ወክዬ ባይሆንም እንደኔ ይሆናል ብዬ የማስበው ግን ምንድነው አውርተን የት ይደርሳል? እዚሁ እኛ ከእግዚአብሔር ጋር ነው ንግግራችን ብሎ በጸሎት በዱዓ የሚያስቡት ወገኖቻችን እንዳሉም ይሄንንም ማሰብ መቻል አለብንና አንድ ሰው ዝም ብሎ መለፍለፍ ሳይሆን ከልፍለፋውም ደግሞ ከቃላትም ተግባር ላይ የሚውል ነገር ነው ጥሩና መለፍለፍ የባዶ ሜዳ ላይ ራስን ጭንቅላትን ባዶ ማድረግ ነውና እኛ ደግሞ ስለ ድምጽ ማንኛውም ቤት ተከፍቶ ቻናል እኮ የሌለው ሰው ማንም ቤት ገብቶ እኮ የፈለገውን መናገር ይችላል አይደለ? እንኳን እኛ ቻናል እያለም ማለት ነው። ግን ቻናል መኖሩ ትርጉም የለውም። ትልቁ ነገር ሀሳቡን ተቀባይነት አግኝቶ ፍትሃዊ ሲገኝ ነው እንጂ የባዶ መጮህ ጭንቅላትን ማዞርና ቀፎ ማድረግ ነው እንጂ ሌላ ለውጥ የለውም። እኛ ደግሞ ቻናል ያለን ሰው እርስ በርሳችን ስንገናኝ የአንዱ ቤት ተከፍቶ የአንዱን ቤት ሀሳብ ስንሰጥ ያ ማለት በገዛ ቤት የተናገርኩ ብቻ ሳይሆን ያ ቤት የኔ ቤት ነው የመሰለኝን ሀሳብ ከተናገርኩ ቤቴ ነው ብዬ ነው የማስበው። እንደ ማንኛውም ሶሻል ሚዲያ እና ሀሳብ ዩቱብ ኮሜንት ቦታ የሰጠው ማንኛውም ነገር ሀሳቡን እንዲገልጽ ነው። ስለዚህ በዚያም እይታ ይደረግ ለማለት እወዳለሁኝ። የዛሬው ቪዲዮ ረዘም ብሏል፣ በጣም ይቅርታ። ኖርማል የራሱን የቻለ ቪዲዮ መስራት አቅቶ ሳይሆን ግን በዚሁ አያይዤ ብናገር ይሻላል። 30 ቪዲዮ ቢያበዙት ትርጉምና ለውጥ ስለሌለው በሚለው ነው። አብራችሁ የነበርኩት ይፋት መልቲ ሚዲያ ነበርኩኝ። በሌላ ክፍለ ጊዜ እስከምንገናኝ ቸር ሁሉ ይግጠመን። መልሼ አሁንም የምለው ለሀገራችን ሰላም፣ ለኢትዮጵያ ሕዝቧን አንድነቷን መልሶ የምንከባበርበትን ቀን ያምጣልን፣ ሰላምን ይመልስልን። ሰላም ቢኖራት ኖሮ ኢትዮጵያ በአሁኑ ሰዓት ላይ ስደት የሚመርጥ ሰው አልነበረም። ግን ሀገራችን ላይ ያለው ነገር አሁን ነባራዊ ሁኔታ ምንድነው? መገደል፣ መታሰር፣ መታፈን፣ ነጻነት ወጥቶ በሰላም መግባት የለም። ነጻነት የተገፈፈበት ሀገር ማን ነው ከተባለ በአሁኑ ሰዓት ላይ ኢትዮጵያ ነው። ምክንያቱም መናገር እንኳን አይችሉም። እኛ አሁን ሶሻል ሚዲያ ስለሆነ በሰው ሀገር ላይ ስለሆነ የፈለግነው ወተን እንናገራለን። ሀገራችን እስኪ ኢትዮጵያ ላይ ያሉት እስኪ አንዳንድ ነገር ንገሩ ብሏቸው ላይቭ ላይ ሄደው ማንም አይናገርም። ምክንያቱም መኖርን ነው የሚፈልጉት። በቃ መታሰር መገደልን አይፈልጉም። እኛ ግን የሚከለክለን ስለሌለ እዚህ ጋር በመዳም ዋይፋይ ነው የምንጠቀመው። የሚከለክልን ከዚህ ተመለሱ የሚለን የለ። ኢንተርኔት ነው እንደ ልባችን የምንዘለው ነጻነት ስላለን ነው። ሰው ሀገር ያለንን ነጻነት ሀገራችን ላይ ቢያገኙት ምን ያህል በታደሉ። ስለዚህ እኔ አሁን ራሱን የቻለ ቪዲዮ መስራት አቅቶኝ አይደለም። ማለት ማውራት ነው ማውራት ምንም ችግር የለውም። ግን ወሬ ብቻ ሲሆን ደግሞ ጭንቅላት ባዶ ይሆናል ማለት ነው። ወሬ ማለት ከተግባር ጋር ሲሆን ነው። የለም ተግባር ማለት የኛን ቃል ሰምቶ የሚተገብርን ሰው ያስፈልጋል። ሰው ደግሞ የለም። ስለዚህ ያ ነገር ስለሌለ ነው እንጂ እንኳን በራሳችን ቻናል አንዳንድ ሰው ቤት እንኳን ስከፍቱ ስለ ሀገር ሀሳብ የምንሰጠው ውስጣችን ስላለ ነው አይደለ? ውስጣችን እኮ ባይኖር ምንም ዝም ብለን እናልፈዋለን። ስለ ሀገርም ጉዳይ የማውራቱ አንደበቱ ጠፍቶን አይደለም፣ ሳያመን ቀርቶን አይደለም። የወገኖቻችን ደም የእህቶቻችን ደም እየፈሰሰ ገዛ ቤታቸው ልጆቻቸውን እየጣሉብን የሄዱት ሳያመን ሳይከረፋን ቀርቶ አይደለም። ግን አውርተን የት እንድረስ በሚል ነው። ተቀባይነትና አዳማጭ ስለሌለን በእነዚህም በእስረኞች ጉዳይ ዝም ብለን በልባችን ጸሎታችን እያረገን እነሱ የእሱ ይርዳቸው ከማለት ውጪ ምንም ነገር አማራጭ ስለሌለን ነውና
እንግዲህ ይሄ የራሴ አስተያየትና ሀሳብ ነው። ከቅሬታና ምናምን ካለ ደግሞ በእግዚአብሔር ስም ይቅርታ አድርጉልኝ እላለሁ። ውድ አድማጭ ተመልካቾቼ፣ ክብሯንና ክብሯት ታዳሚዎቼ አመሰግናለሁ። የዛሬው ደግሞ ቪዲዮ ጤና ይስጥልኝ የይፋት መልቲሚዲያ አድማጭ ተመልካቾች እንዴት ሰነበታችሁ? በይፋት መልቲሚዲያ የቅዱሳን ታሪኮችና ገድላት የቀጥታ ስርጭትና ውይይት አዝናኝና ቁም ነገር የሚያስጨብጡ አጫጭር ግጥሞች፣ አስተማሪ የህይወት ተሞክሮችና ሌሎችን ለሀገርና ለትውልድ ሊጠቅሙ የሚችሉ ፕሮግራሞችን ይዘንላችሁ እንቀርባለን። የምናቀርባቸው መረጃዎች በመመልከት መረጃዎች ከተመቿችሁ ላይክ እና ሼር በማድረግ ለመረጃው መጠናከርና መፈታተል ያላችሁን አስተያየት እንድታስቀምጡልን በአክብሮት እንጠይቃለን። አብራችሁን በመሆን ለሚዲያችን ማደግ ስለምታደርጉት ሁሉ ድጋፍ እያመሰገን ሰብስክራይብ በማድረግ በየጊዜው የምንለቃቸው መረጃዎች እንዲደርሰው የደወል ምልክቷን እንዲጫኑ እንጠይቃለን። ቤተሰቦች ስላደረጉንና ጊዜዎትን ሰጠው ስለሚከታተሉን አሁንም በድጋሚ ክብረት ይስጥልን ለማለት እንወዳለን። አብራችሁን ነው። ይፋት መልቲሚዲያ